ለሴተኛ ዳሪነት ነው የምትጠቀምባቸው እና አሁንም ወደፊትም ከሱሱ አጠገብ እንሁን ነው የምትለው። እና ሙቤ ሲቀጥል አንድ ነገር ነው መናገር የምፈልገው። ይኸውልህ አንድ ሰውን አንድ እናትን የአንድ ልጅ እናትን ሙባረክ ሪካርድ እኮ አይደለም፣ ሴትዮዋ ራሷ ናት የምታወራው። ሪካርድ አይደለም። ሴትዮዋ ማን ናት? የዚህ ሀገር ዜጋ ናት። ሙባረክ የዚህ ሀገር ዜጋ ናት። እሺ ሙቶ እንደሚውቱን ክፈቺና ወይ አንተ አናግሪው። ሙቤ ይኸውልህ የዚህ ሀገር ዜጋ ናት። እኔ አካባቢ ያሉ ስለሷ የሚያውቁ ናቸው እነዚህ አሁን የምትናገረው። ለሱሱ ድምጽ እንሆናታለን። ገነት የምትባለውን በሽርሙጥና ሴቶቻችንን ስለምታስተዳድር ስለምትሸጥ ለወንዶች ስለምትሸጥ ከዚህ ሀገር ድምጽ ሆነን እኛ ከልብኔንዬ ድምጽ ሆነን ከዚህ ሀገር እናስወጣታለን እያለች ነው። ለአረቦች ንገሩ። እኛ በኤምባሲ በኩል እንተዋለን። በኤምባሲ በኩል የሰው ነፍስ አለባት እየተባለ ነው። እጇ ላይ የሰው ነፍስ አለ እየተባለ ነው። ኮፕሊንግ ሼረሩ እኛ ጩኸን የማናደርገው ነገር የለም። ሚዲያ ላይ ባሉ እስከ መጨረሻው ነው የምንጋዘው። ማዳም እንደዚህ የምትለው ሊብናን ያላችሁ ኢትዮጵያውያን በሙሉ ማለት ነው ተሰብስባችሁ እቺ ነገት ከዛ ወጣ ወደ ኢትዮጵያ እንድገባልን ማስደረግ አለባችሁ። ለማዳሞች ንገሩ፣ ለማዳሞች ንገሩ። ሁሉንም አፋዘግታለች ሙቤ ምስኪን ወንድሜ፣ ሁሉንም ማለት ነው በጥንቆላ በጥቁር ዶሮ እያስፈራረች እኮ አፋዘግታለች። ማን ይናገር? ምስኪን እኮ አይናገርም። ስራ ያለው ምን ብሎ ይናገራል? እሷ እኮ የሌለባት ነገር የእሷ ታሪክ ማለት ነው ሙቤ ተወርቶ የሚያልቅ አይደል፣ ተነግሮ የሚያልቅ አይደለም የእሷ ስራ። እስቲ ባሌን አንሾ ያተርፍሻል። እንግዲህ ያትርፍሽ። የሱስ አምላክ አይተኛም። ሱብሃነክ ያ ረቢ ይበቀልሻል። አንጀታችን እንዳሳረርሽ ያንቺ ጥንቁልና ያደነሽ ማሬ። ለምን ድምጽ አልሆነልሽ? ቤሩት ያለን ወጣቶች እንዳለ ቤሩት ላይ በስደት ላይ ያለን ወረቀት ያላችሁ የሌላችሁም ድምጽ ሆናችሁ ገነት ገና የምትቀመጪበት ወንበር እሳት ሆኖ ይበላሻል። እያንዳንዱ ጠንቋይ ቤት ሄደሽ የገበርሽው ዶሮ ድምጽ አጥቶ ይበላሻል። ወደ አንቺ ነው የሚገለበጠው። የቱም ጥንቁልናሽ አይሰራም ሀቢብቲ። ሌሽ ላንቺ አልሰራም። ሌሽ ላንቺ አሁን እሷ መታ አብዲ ቤት ኦሮምኛ የሚሰሙ ወንድሞች እህቶች አሉ እኮ። አብዲ ቤት መጣ ምን አለች? ወላሂ አዚም ነው የምላችሁ ኦሮሞ ስለሆንኩ ብቻ ተሰብስበውብኝ የኢትዮጵያ ብሔረሰቦች እንዳለ ተሰብስበውብኝ ሊያጠፉኝ ነው፣ ሊገሉኝ ነው፣ እንደዚህ ሊያደርጉኝ ነው ስትል ትላንትና ለምን እንደዚህ አላልሽም? ሀቢባ ቤት ጉዳዩ አልቋል አልኳት። ኖ ሀቢባም ራሷ አንተ እዛ እየሄድክ እየዋልክ ነው። እሷም ራሷ ብዙ ነገር ብላኛለች። ምን አገባኝ ታዲያ? እኔ ሀቢባ እሷን እንደዛ ስላለቻት ሀቢባ መጥራት አለብኝ እንዴ? የፈለገ ሰው ሀቢባን አያስጠላኝም። የፈለገ ሰው ራሷ የተናገረችውን ነገር እጠላሃለሁ ካላለች በስተቀር እህቴ ናት። በጣም አከብራታለሁ፣ እወዳታለሁ። ሀቢባ ቤት ለምን ትገባለህ አንተ ራስህ? ልጅቷ እኮ በጣም ብዙ ፖለቲካ ልትሰራ ነበር እኔ ባልኖር ማለት ነው። ለዛ ነው ፎቶዋን እጄ የመጣሁት። ሱሱ ማናት? እኔ ሳቅክ ሙባረክ፣ እኔ ሳቅክ ማለት ነው። እኔ ሳቅክ ለሴቶች የምትቆም ሱሱ ማለት በቤሩት የምትኖር አንዲት ምስኪን ሰርቶ አደር ለፍቶ አደር በጥንቁልና ሱሱ መጣለች። በጥንቁልና የፈዘዘች የደነዘዘች ምስኪን እናት ነች። ኦኬ ስራዋን ቀጥታ የኢትዮጵያ ብሔረሰብ ማወቅ አለበት። መጀመሪያ ህዝቡን እናሳውቃለን። ከዛ በኋላ ባለን ኤምባሲና ባለን ህግ በሀገራችን ህግ የህግ የበላይነት እንዲከበርልን እንፈልጋለን። እኛ የመዳም ምስኪኖች የፈለገ ሰው እንደፈለገ እንዲጫወትባቸው አንፈልግም። የፈለገ እኔ ላይ ትስራ የፈለገችው ገልብጪኝ ከፈለግሽ ሙባረክ። እዚህ ጋር አንድ ነገር ልብ በል። ቆይ አንዴ ማለት ላውራ፣ የሆዴን ላውራ፣ በእናትሽ የሆዴን ላውራ። ተሳቀኛለሁ ሙቤ ትፈቅድልኛለህ? ወንድሜ አክብሬ ነው የገባሁት። ቴንኪው። እቺ ሴት ማለት ነው ማንም ሰው እንደዛ አይነት ወሮ በላ አውሬ ሰውን በስሂር የሚያሳብድ ሰውን በስሂር ከስራ የሚያፈናቅል ሰው ማቀፍ የለበትም። አንደኛ ኦሮሞን አትወክልም። ኦሮሞ ሲጀመር አያውቃትም። ኦሮሞ እንደዛ አይነት በስሂር በትብተባ በተንኮል በሸር የሚተዳደር ማህበረሰብ አይደለም። እኛን አትወክልም፣ እኛን አትመስልም። ፈርስት ኦፍ ኦል ማለት ነው። ሌላው ደግሞ አንድ ሴት ምስኪን እንደራሷ ሴት የሆነች ሴት
እየሰራች በክብር በምትኖርበት ሀገር ሙባረክ አይደለችም እየሰራች ተከብራ በምትኖርበት ሀገር ሱሱ ሁማኔር ነው የሚለው። እሺ ሱሱ ሁማኔር ነው የሚለው ስሟ ሱሱ ሁማኔር እናቀጫ በአማርኛ ነው ያለ። አውሪ አንቺ አውሪ እናቴ። ተዋርዳ በሰው ሀገር በክብር የምትመላለስበትን ሀገር ተዋርዳ እንደ ውሻ ነው ተጥላ እስር ቤት ውስጥ ተቆልፎባት የልጇ ጠረን እየናፈቃት ታስራ ኢትዮጵያ የገባችው በገነት ጠንቋያ ነው። ጥቁር ዶሮ ቀላቢ የሰው እንባ ግብር አድርጋ የምትኖር በየቤቱ የሚፈሰው እያንዳንዱ አንበሳ የሰው ጠንቋይ መሆኗ በአደባባይ የተረጋገጠ ምስኪኖችን በጥንቁልና በጥቁር ዶሮና በጥቁር በሬ የምታስፈራራ እንዲሁም በጎች በስትፈልግ በፍየል የምታስፈራራ እኛ በመጀመሪያ ደረጃ የሰው ልጅ ሁሉ የሚጠብቀው እግዚአብሔር ነው። ከየትኛውም የጥንቆላ አሰራር ከጥንቆላ ኃይል የሚጠብቀን እግዚአብሔር ነው። የሚጠብቀን አይተኛም። ነገር ግን ሁሉም ማለት ነው የልባቸውን ይሰሩና ሰውን ያስለቅሱና አማራ ነኝ ኦሮሞ ነኝ ሲሉ ለምንድን ነው እናንተ የምትቀበሏቸው? የኔ ጥያቄ ነው። ሙባረክ ይሄ ማንም ሊቀይረኝ አይችልም። ማንም ሊቀይረኝ አይችልም። አይ መቀየር አለመቀየር ያን ሳይሆን በጣም ይደብ ዛሬ ያደረጉን ነገር በጣም ጆከርን ሰይጣን ብለሽ ተሳደቢ እንደዚህ በይ ለምን ይደረጋል? ግለሰብ እኮ ነሽ። እሱ ነጋዴ ነው። እኔ ማንም ግለሰብ እኔ ሄዶ ቢሰጥ ለምን ሰጠ ብዬ እኛ ብዙ ልጆች አሉ አይደል? ለምን ሰጠ ብዬ አልናገርም። ያሳፍራል። እንደዛ አይነት ለማህበረሰብ ሰፊ ጥላቻ አሁን ማህበረሰብን ሁሉ ሲሳደቡ ነበር። እኔ ግን እንደነሱ አይደለም። ማህበረሰብን ወርድ አረ ጆከር ሰይጣን በይው። እንዴት የሰው ልጅ ሰይጣን ይባላል? አይ በነገራችን ላይ ይሄንን ቁማር የሰራ ሙባረክ ነው። ለምን እንዲያሰራው ደግሞ አውቃለሁ። ይሄንን ነገር የላከችው ማናት? በእነ ሀቢባ በኩል ነው ተልኮ የመጣ ይገባኛል እኮ ጆከር እነሱ ናቸው እኮ የጠሩኝ። እኔ መቼ ሄድኩኝ? አውቃለሁ። እኔ ማንም እኔ ላይ ድራማ ሊሰራ አይችልም። ትክክል። ሙባረክ ማን እንደላከው አውቃለሁ። ሙባረክን ማን ይሄን ነገር በልብሎ አብዲን ደውሎ እንዴት አድርጎ እንትን እንዲያስባለ እኔ ቁማሩ በደንብ ይገባኛል። እዛ ግሩፕ እነማን አሉ በደንብ አውቃለሁ። ማንም ምንም አታመጣም። እኔ ሲጀመር ጆካይ አንዴ እኔ ኦሮሞ ነኝ ኦሮሞች ቁሙልኝ ብዬ እነሱ ጋር አልሄድኩም። እኔ እነሱ ናቸው የጠሩኝ ነይ ብሎኝ እንጂ እኔ ቁሙልኝ አላልኩም ወይ ተናገሩልኝ አላልኩም። እዚህ ጋር የመረጥኩትን መንገድ እኔ መፍትሄ ነው። ማንም ሊያዘኝ አይችልም። አይ እኔ ማንነትሽን አውቄ ነው የቆምኩት። ስለ ብሔር ምን ኦሮሞ ነኝም አላልኩም። እኔ ኦሮሞ ነኝም አላልኩም። እኔ ብሔሬ ብዙ ነው። ያሳፍራል። ለማንኛውም ገንዬ በቃ አትጣይ፣ የሚልሽን ነገር አድርጊላቸው። በእኔ ምክንያት አትጣይ። እኔና አንቺ በብሔር ምክንያት አይደለም የተገናኘ ነው። አላረግም ስለምታደርጊው ነገር እኔ ደስ የሚለኝ ብታደርጊላቸው። እኔ ብሔሬን ደግሞ ከነገርኩ ማለት ነው የምሰውየው ህይወቴን ነው የምሰጠው። በሱ የመጣው አለው እንደም ይሰማል። አይ ማለት እኔ እኮ በዛ ሰዓት ምን ትሁኝ ያን ቀን ያየሁሽ። እኔ ብሔርሽንም አላውቅም፣ ግን ሲሰራ የነበረው ነገር በጣም ስለሚደብር ተናግሬያለሁ። ያችንም 5 ደቂቃ ማትሞላ ንግግር ነው የተናገርኩት። ያን እንደ ውለታ ቆጥረሽ ያደረግሽውን ነገር አመስግኛለሁ። ዛሬም አመሰግንሻለሁ፣ ነገም አመሰግንሻለሁ። ዛሬ ግን እነሱ ያደረጉን ነገር አግባብ አይደለም። መብትሽ ነው አይደል? እኔ እንደ ግለሰብ እንጂ እንደ ብሔር አይደለም የቆንኩልሽ። እንደ ብሔር ከሆነ ዛሬ አንቺን አፋጠው። በነገራችን ላይ ሙባረክ ስልጣን ጆካይ አዳምጪኝ። ሙባረክን ማን እንደላከው ነው ያውቃል። ነይ ብሎኝ ነው እንጂ ወይም እኮ አብዲና ሙባረክ ተማክረው ይሄን ነገር ያደረጉት። አንቺ እኔ እንደ ብሔር እኔ ብሔርን እየተሳደብኩ ለኔ ጊፍት የሰጠሽ በጣም እኮ ነው የሚደብረው። ለምን ያን ጊዜ እኔ ስናገር እነሱ ለምን ለኔ እኮ ቢያንስ አይ እንደዚህ ሆነላ ቆመላት እንደ ብለው ማመስገን እንጂ የሚገባቸው የነሱ ልጅ ነሽ አይደል? ነው አይደለም? የሷ ነው የኔ ነው ኔትወርክ የሚይዘው። Solo toma 9 meses.